ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የህይወት መንገድ በክፍል 38 መተናል ማለት ነው። እናም እንግዲህ በባለፈው እንዳስተዋልነውና እንደተመለከትነው ሂሩት እንግዲህ ስልክ ተደውሎላት እየተጓዘች ባለችበት ታይም ህይወት ለዳዊት ደውላ ተከተላት ከቤት ወጣለች ስልክ ተደውሎላት በማለት እንግዲህ ዳዊት እንዲከተላት ታደርጋለች ማለት ነው። ህይወት ዳዊትም እንግዲህ ይደርስባትና የምትሄድበትን መንገድ ያስቆማትና እሷ ወደ ቤት እንድትመለስ በሷ ቦታ ግን እሱ መሄድ እንዳለበት ጠንቅቆ ይነግራትና ሂሩትም እንግዲህ እሺ በማለት እንግዲህ ወደ ቤት መመለስን ፈለገች ማለት ነው። ዳዊት እንግዲህ እዛ ቦታ ነው ብላም እንግዲህ ቦታውን የበፊቱ ቦታ ነው ብላ ነግራው ነበረ። እዛም እንግዲህ እንደደረሰ በሳሮን በኩል እንግዲህ ታግቷል ማለት ነው። እናም እንግዲህ ሂሩት ያው ሁሉን ነገር ታውቃለች በደንብ አድርጋ ጠንቅቃና ሂሩት ለሳሮን እንግዲህ ምን አይነት አመለካከት እንዳላት እንግዲህ ሁላችንም እያየንና እየተመለከትን እያስተዋልን ነው ማለት ነው። ዳዊትና ህይወት ብቻ ናቸው። ሳሮን በፊት ጥሩ ነበረች አሁን ምን እንደቀየራት ምን እንደሆነች በማለት እንግዲህ ጤነኛ እንዳልሆነች አድርገው ነው የሚያስቡት ማለት ነው። ሂሩት ደግሞ እሷ በጣም ጤነኛና ኖርማል ሰው ነች ያው የክፋት ጥግ ስላለባት እንጂ በማለት እንግዲህ ይህን ነገር ያው ብዙን ጊዜ ሲያወሩም እንሰማቸዋለን ተመልክተናቸዋል ማለት ነው። እና እንግዲህ ህይወት አይ በፊት እኮ ሳሮንን ስለማታውቂያት ነው ብታውቂያት እኮ ምን አይነት ሰው እንደነበረች በማለት እንግዲህ ህይወት እንግዲህ በፊት ያኔ የጎዳና ተዳዳሪ ሆና በተቸገረችበት ታይም ስለደረሰችላትና ያደረገችላትን ውለታ ስለማትረሳ አሁን ላይ ህይወት እንግዲህ የሳሮን መቀየር ብዙም እንኳን ግራም እያጋባት ቢሆንም ነገር ግን ለጤናዋ እንግዲህ ጤነኛ አይደለችም ታማለች እና ከራሷ ጋር አይደለችም ብለው ነው እያሰቡ ያሉት ማለት ነው። እናም እንግዲህ ሳሮን ዳዊትን አሳግተዋለች ማለት ነው። ምንም እንኳን ክፉ ነገር ጉዳት ነገር ባይደርስበትም ነገር ግን ለረጅም ሰዓት አሳግታው እንግዲህ በሷ በኩል ህይወትም እንግዲህ በጣም በዳዊት መጥፋት መታገት እጅግ በጣም ስታስብና ስትተክዝ አምላኬ ሆይ እያለች እንደው በእኔ ምክንያት ምንም ነገር እንዳይሆንብኝ እያለች ፈጣሪዋን ስትማጸንም ተመልክተናታል ማለት ነው። እናም እንግዲህ ሳሮንንም ስትለምናት ነበር እባክሽን እርጅው ዳዊትን እርጅው እና ወደ ቤት ይምጣ ስትልም ነበር። አንቺ ሁሉን ነገር ታደርጊያለሽ ምንም ማድረግ የሚያቅትሽ ነገር የለም በማለት እንግዲህ አከታትላም እንግዲህ ህይወት እንግዲህ ሳሮን በኃይለ ቃል ስታናግራት ነበረ ማለት ነው። እናም አንቺ ሁሉን ነገር ማድረግ ትቻለሽ ስለዚህ ወንድሜን እፈልገዋለሁ ወንድሜን ወደ ቤት እንዲመጣ አድርጊ ስትላትም ነበረ። እናም እንግዲህ ሳሮን እንግዲህ ዳዊትን ያሳገተችው ለማስፈራሪያ ያክል ይመስለኛል እኔ እንደተረዳሁት ማለት ነው። እናንተስ ምን ተረዳችሁ ምን አሰባችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እናም እንግዲህ ይህንን እንግዲህ ደፋ ቀና እያለ ሳሮንን ይከታተላታል ሳሚም ማለት ነው። የሳሮንን ተንኮል እንግዲህ በደንብ አድርጎ ጠንቅቆ ይዞባታል እና ሳሮን በአሁን ሰዓት እንግዲህ እጅ ላለመስጠት ነው እንጂ ሳሚ በደንብ አድርጎ እየተከታተላት ይገኛል። እናም እንግዲህ ሂሩትም እጅጉን በጣም አርቃ እሷን እንግዲህ ወንጀለኛ መሆኗን በደንብ አርጋ እንግዲህ በማስረጃ ለማጋለጥ ደፋ ቀና እያለች እየሰራች ትገኛለች ማለት ነው። በዛ መሀል ግን እጅግ በጣም በዳዊት መጥፋት በጣም ተክዘዋል አስበዋል ማለት ነው። ዳዊት በመታገቱ ህይወትና ሂሩት ማለት ነው። ሳሚም እንግዲህ ሳሮንን እየተከታተለ የምትወጣበትን የምትገባበትን ምን እንደምታደርግ ምን እንደምትፈጥር ያው ይህ ነው የሚባል ተጨባጭነት ነገር ባይዝም ነገር ግን እሱም መከታተሉን እንግዲህ ቀጥሎበታል ማለት ነው። ሂሩትና
ህይወትና ሂሩት እንግዲህ በጣም አስበዋል በዳዊት መታገት ማለት ነው። እናም እንግዲህ እኔ በቃ ራሴን አሞኛል ምናምን እያለች እንግዲህ እኔ በቃ ቤት ገብተሽ እረፍት አድርጊ በማለት እንግዲህ ህይወትም እንግዲህ ሂሩትን ወደ ቤት አስገብታት ነበረ። ሳሮን እንግዲህ ተንኮለኛዋና ክፉዋ ደግሞ ለሂሩት እንግዲህ እንቅልፍ የሚያስተኛ መድኃኒት በውሃ አስመስላ እንግዲህ አጠጥታ እንግዲህ አስተኝታታለች ማለት ነው። እሱንም ያደረገችው ማንም ቤት ውስጥ ስለሌለ ህይወት እንግዲህ ብቻ ዳዊት ምንም ነገር ሳይሆን ወደ ቤት ይምጣልኝ እንጂ መሆን የሚደረገውን ሁሉ ሆንለታለሁ ስትልም ነበረ። ትወጂዋለሽ ማለት ነው ስትላት ነበር። አሁን ያቺ አንድ ፍሬ የምትጥዬ ልጅ ጠፋሽ ተብሎ እኮ ነው እንደዚህ ቤተሰብ በሙሉ እየታመሰ ያለው ስትልም ነበረ ሳሮን ማለት ነው። አይ እንግዲህ ምንም ልልሽ አልችልም አልወለድሽ እንግዲህ የእናትነት ቦታ ቢኖርሽ ኑሮ ስትልም እንግዲህ ህይወት እንግዲህ ስትመልስላት ነበር። እናንቺ ዘረቢስ ነሽ እያልሽኝ ነው በማለት እንግዲህ ጉሮሯን አንቃም እንግዲህ ፀጉሯንም ጭምድድ አድርጋ ይዛ ኧረ ሳሮን በቃ ለየልሽ ማለት ነው አበርሽ ማለት ነው ስትልም ነበረ ህይወት ማለት ነው። እናም እንግዲህ በጥሩ ነገር ስታወራት በመጥፎ መንገድ ነው ሳሮን እየመለሰች የምታወራት ማለት ነው ለህይወት ማለት ነው። እናም እንግዲህ ሂሩትን የእንቅልፍ መድኃኒት ሰጥታ በውሃ መልኩ ካስጠጣቻት በኋላ ኧረ እንቅልፍ አለኝ በማለት እዛው ትተኛለች ማለት ነው። በደንብ አድርጋ እንግዲህ ትራሱንም ብርድ ልብሱን ማስተካክላላት ህይወትን እንግዲህ እኔም በሌላ በኩል ዳዊት እንዲሄድ ፈልግ አንቺም ደግሞ እዚህ ቦታ ሄደሽ ፈልጊ ትላትና ትልካታለች ማለት ነው። ስትልካት እንግዲህ ምንድን ነው ምንም ይሁን ብቻ እሱ ይገኝ እንጂ እሺ በማለት የጠቆመችባትን ቦታ ትይዝና ትሄዳለች ማለት ነው። ከዛ እሷ ከቤት ስትወጣ እንግዲህ ሳሮን ስልክ ትደውልና እየመጣችላችሁ ነው እዛው አካባቢ ነው ያላችሁት አይደለ በማለት እንግዲህ ታሳውቃቸዋለች ማለት ነው። ህይወትም እንግዲህ ዳዊትን ብቻ ላግኘው እንጂ በማለት እንግዲህ ጉዞዋን ስታደርግ ሳሚ ያገኛትና የት እየሄድሽ ነው ብሎ ሲጠይቃትም ነበር። ህይወትም እንግዲህ ያው እዛ ቦታ ሳሮን ልንፈልገው እየሄድን ነው እሷን በሌላ በኩል እኔም ደግሞ እዚህ ቦታ ጠቁማኝ እየሄድኩኝ ነው ትላለች ማለት ነው ህይወት ማለት ነው። ሳሚ እጇን ይዛትና ያ ቦታ ላንቺ ጥሩ አይደለምና መሄድ የለብሽም በማለት እጇን ግጥም አድርጎ እሷም ልቀቀኝ እያለችው እንግዲህ ልቀቀኝ እያለችው ነገር ግን ቦታው በጣም አስከፊና መጥፎ ነገር እንዳለው ለሷ ጥሩ እንዳልሆነ በደንብ አድርጎ ጠንቅቆ ይነግራትና አስገድዶ ወደ ቤት ይመልሳታል ማለት ነው። ያንን እንግዲህ ሲያደርግ ታያለች ትመለከታለች ሳሮን ማለት ነው። በጣም ተናዳ ነበር እንግዲህ እሷም እንግዲህ አንቺ ደግሞ እዚህ ምን እየሰራሽ ነው ስትላት ነበረ። በር ላይ ተገናኙ። እሷም በሌላ በኩል እየወጣች ነበር ያው ተንኮሏን እያጠናከረች ማለት ነው። ከዛ እንግዲህ ሳሚ ትክክለኛ እዛ ቦታ የሚገኝ ከሆነ እሷን ለምንድን ወደዛ እንድትሄድ ሲጠይቃት ነው። ለምን እንድትሄድ አደረግሽ ለምን ለራስሽ አትሄጂም ብሎ ሲጠይቃትም ነበር። ምክንያቱም እዛ ቦታ ላይ እንግዲህ ሳሮን እንግዲህ እዛ ቦታም ሄዳ እሱ ከኋላም ተከትሎ አይቷታል ማለት ነው። እናም እንግዲህ በስተመጨረሻም እንግዲህ ህይወትን በድጋሚ ለማሳገትና በጣም ራቅ አድርጋችሁ እንግዲህ አስቀምጧት ስትልም ነበረ ለአብሮ አበሮቿ ስትናገር የነበረው። ከዛም እንግዲህ ያው ሳሚ በአሁን ሰዓት ላይ የሳሮንን መጥፎና ክፉ ነገርን በደንብ አድርጎ ስላወቀባት ህይወት ምንም አይነት ችግር እንዳይደርስባት እንግዲህ እየተከታተላት ይገኛል። የሳሮንም ተንኮልም እየተከታተለ ይገኛል ማለት ነው። እናም እንግዲህ በስተመጨረሻ እንግዲህ አጽንቶ ዳዊትን ሳሚ ያገኘውና ከእገታው ይፈታዋል ማለት ነው። እናም እንግዲህ ዳዊት እንግዲህ እንቧ ክርዩ ሲልም ነበረ። ያዙ ይልቀቁኝ ለምን አሰራችሁኝ ወንድ ከሆናችሁ ለምን ፊት ለፊት አትመጡም ለምን አገታችሁኝ ለምን ሸፎናችሁኝ ሲልም ነበረ ማለት ነው። በስተመጨረሻ ግን ሳሚ ሲፈታው አንተ ነህ እንዲያገትከኝ ብሎ ጥያቄ ፈጥሮበት ሲጠይቅ እኔ ላግዝክ ነው የመጣሁት ልረዳክ ግን እንዴት ፈተህ ካልተነሳክም እያለ ሲያሹፉበትም ነበረ ማለት ነው። በጣም ሲበሻሽቁም ነበረ። በዛን ምክንያት በዛ ታይም እንግዲህ አመስግነኝ ሲለውም
ብሎም ነበር ከፈታው በኋላ አንተን ነው እንዴ የማመሰግነው ይልና በጣም ከመናደድም ከመበሳጨትም የተነሳ እንግዲህ በጥፊ ሳሚን ይመታውና ወደ ቤት ይሄዳል ማለት ነው ዳዊት ከዛም ቤት እንግዲህ ወንድሜ በማለት ህይወትም ሂሩት እንግዲህ እቅፍ አድርጋውም ነበር ህይወትም እጅግ በጣም ተደስታ ነበር በጣም እንዳሰበች በጣም እንደተጨነቀች እንግዲህ ስትናገርም ነበር እኔ በጣም ደህና ነኝ በማለት እንግዲህ ዳዊት ደህንነቱን ሲነግራቸው አገቱኝ እንጂ ምንም አላደረጉኝም በጣም ሰላም ነኝ ደህና ነኝ በማለት እንግዲህ ሲያናግራቸው ነበር ማለት ነው እናም እንግዲህ ከኋላም እንግዲህ ሳሚ ወደ ቤት ይሄድና ግን ለኔ ይሄ ነገር ነበር የሚገባይ በማለት እንግዲህ እንደመታው ሲነግራቸው ነበር ከዛ እንግዲህ ሂሩትም ጥሩ ነገር ዛሬ ሰርተሃል በማለት እንግዲህ ልታቅፈው ስትል እዛው ተቀመጭ ብሎ እንግዲህ በርቀት አስቀምጣት ማለት ነው አንተ ደግሞ ክብር አይወድልህም በማለት እንግዲህ ሆኖም ግን ዳዊት እንደመታው ሲነግራቸውም ነበር እናም እንግዲህ ዳዊት ይቅርታ እንዲጠይቅ ሳሚን ሲጠይቁት ነበር ማለት ነው ዳዊትም እንግዲህ ይቅርታ በጣም ተናድጄ እኮ ነው በነገራቶቹ በማለት እንግዲህ ይቅርታም ሲጠይቅ ነበር ማለት ነው እንግዲህ የሳሩን ክፋትም ከእለት እለት እንግዲህ እየበረታ እናም እንግዲህ ሳሚም እየተከታተላት ነው ሂሩትም እየተከታተለቻት ነው ነገር ግን ያልተገለጠላቸውና ያልታያቸው የሳሮን ክፋትና ተንኮል ዳዊትና ህይወት ናቸው ማለት ነው ህይወትም እንግዲህ በፊት በክፉ ቀን ስለደረሰችላት ያንን ነገር ያስተዋለች እንግዲህ ያሁኑን መጥፎና ያሁኑን ክፋቷን እንግዲህ ያያችና እየተመለከተች አይደለም ማለት ውድና አድማጭ ተመልካቾቻችን ለዛሬ ነበርን ቆይታ ይሄን ይመስል ነበር የክፍል 38 የህይወት መንገድ በዚህ ተጠናቋል በቀጣይ ክፍል እስክንገናኝ ቸር ሰንብቱ